ቶና አሰማን አሁን አሰማን። አሁን ዋስ እሺ ቆይ በዚህኛው ስልኬ ቲክታክ እናንተ ጋር ለግባና እዚህኛው ስልኬ ላይ ነው አሁን ላይቭ በገባሁበት ስልኬ ላይ ዋስ ልትላላክ እኮ ነው አሁን ይሄ እንካይ ከኛ የቀራ ሙድ እኮ ነው። አረ በእግዚአብሔር በእናትህ እኔ ምንም አንተ ለማሳመን እኔ ምን አገባኝ? እሺ ሉጣ እኔ ሉጣላችሁ ምን አገባኝ? እኔ በዚህ ጉዳይ ገባረለ አሰማን ቮሱን አሰማ ሁሉንም ቮስ አሰማሃለሁ አልኩ እኮ። ስለዚህ እንደዚህ ነገር ልሰራ ቤኪ ለኔ ምንም ያደርግልኝ ነገር የለም። አንድ ዳቦ አይገዛልኝም። ዋንትያም ለኔ ምንም የምታደርግልኝ ነገር የለም። አሁን ስሜታዊ ሳትሆን ይኸውልህ ጃዝ አንተ ውረድና ተመልሰህ ግባ እና እንጠብቃለን። ቮይሱን ይዘና ሀዲይኛ ሙለር ከቤራ አለ ትልቅ ሰው ነው። ስለዚህ በሱን ስለማመን ይተርጉምልናል። አሹ ና ወደዚህ ተመለሰ። ዛሬ 5000 ሰው ባለበት ቤኪ ራሱ አንተ አዋሳ ከሄድክ በኋላ ቤኪ ለኔ ደውሎልኝ በኢጃዙር አንተ ወደሃት ከዚህ እንድትሄድ አረቀረል ብለዋል አላልክም? ይሄንም ተናገራሽ። በኔ ፊት ነው ያወራኩ። ሁሉም ፈርተው ማውራት እንትን አሹም ቦቸራም እሷ ቦቸራ ጋር ደውላ የተናገረችው ነገር አለ። ያንን ግልጽ አድርጎ መናገር አልፈለገም፣ ፈርቷል። አሹም ቀን ስናወራ ዋንትያን አንተ ለራሴ ፈልገ በኢጃዙር ከዚህ እንድትሄድ ያደረጋ ቤኪ ብሎ እኮ ደውሎልኝ አውርቶኝ ነበረ ብለህ ነበርኩ እኮ እኔ ላይፍ ላይ መጥተን ብሎ ነበር። እንደዛ አይደለም ያልኩህ አንተ መጀመሪያ አዳምጥ ያልኩህ። እኔ ከጃዝ ጋር ስትሄድ ጃዚም እዚህም አለ እሱም ያውቃል። ከጃዝ ጋር እኛ ቀድመን ስለሄድን ወደ ሐዋሳ ከጃዝ ጋር ስትሄድ እኔን ትታ ከጃዝ ጋር ሄደች ምናምን አይነት ነገር ወሬ ስታፍ አወራ። ከዛ እኔ ደግሞ እንደዚህ አይነት ነገር እሷ የሌለባትም ሲጀምር አመጣጧም የመጣችበትን ታውቃለች። ስለዚህ እባክህ እህታችንን እንደምናምን ብዬ ከዛ ዘጋውበት ኸላስ። ይሄ ቅድም ሲጀመርን ይሄ ዋንትያ ፊት ለፊት አውሪ የተባልሽውን ይሄ ብሎኛል በይ እኔም አለ ያልኩሽ። ለዚህ አሁን አሹ አንተ እኮ ያልከውን ነገር ብሏል እሱ። ጃዝን ከጃዝ ጋር ተስማምተው እንትን ብለው ሄደዋል ነገር እሱን እኔም አውቃለሁ ሰምቻለሁ እኮ። ይሄን ቅድም እኮ አውሪ ስትል የነበረው ለዚህ እሱን እንዳረሰው የሚያሰማው ልጅ ይምጣ። ጃዝን ጥሩት ናግባና ኦዲዮን አሰማን። ሙለር ከቤራ አምነዋለሁ በዚህ ጉዳይ ያስተረጉሙልኛል ወይ ዘመዶቼ ጋር ደውላለሁ። ስለዚህ ጃዝ ይምጣና የቤኪ ከቤራን ኦዲዮን እንስማ። ጃዝ ሪኩዌስት ላክ ወይ ሊሊ ዋንትዬ እኔ የእኛን ልጆች ጸባይ አውቃለሁ። ቮሶቹን እየቆራረጣ ነው። ና ቶሎ ግባ። ይሄ እኮ ፋክት ምንም አይደበቅም። አሁን እኔ ኢትዮጵያዊ ነኝ፣ እውነታው ይወጣል። አንተ ሲደቡ ብላ ብር ከፍላል። ከኔ ጋር አብሮ የሚበላ ልጅ እኮ ነው ከደቡብ አፍሪካ ሄዳ የሆነ ጌም ሚዲያም ተገናኝተን ሰምተሻል፣ አይተሻል። አንቺን ያስታወቃ ራሱ እሱ እኮ ነው ከኔ ጋር አንቺን ራሱ ይስ ራሱ ተሳደቡ ብሎ ለእኔና ለስራ ባልደረባ ለሸራ ደውሎ ተናግሮ ካደ። ይገርም እኮ ነው የሰው ልጅ አስተሳሰብ። እኔ ለአንድ ደቂቃ ውሸት አላወራም። ጌታ እግዚአብሔር ምስክሬ ነው። እኔ ጴንጤ ነኝ። ቆይ ጀነራል ቆይ አንዴ ሌልቲ ሶሪ በጣም ሁላችንም ይኸው በዚህ ጉዳይ ሁላችንም እንደታመምን ይታወቃል። እንግዲያውስ ኢትዮጵያ ውስጥ ሚዲያ እንጠቀማለን። አብዛኞቻችን ስራችንን የሰራን በቻልነው መጠን ለመልካም ነገር ለጥሩ ነገር የሚሆኑትን ነገሮች እያየን ነው። የብዙዎቻችን ልጆች እናቶች ተሰቅለዋል፣ እህቶች ተሰቅለዋል፣ ፋሚሊ ተሰቅለዋል። እኔ እንደ አንድ ኢትዮጵያዊ በዚህ ጉዳይ ልጆቼ፣ እናቴ፣ ሚስቴ ፐርሰናል አላደርገውም መጣለሁኝ። ዋንትያ እህቴ ናት። ልጄ ዋንትያን ልትደርስ ሜይ ቢ 2 ዓመት 3 ዓመት ቢቀራት ነው። እኔ በልጅነቴ ነው የወለድኩት። እያለቀስኩ የነገርኳቸው ሰዎች አሉ። በዚህ ጉዳይ ላይ ከቤኪ ጋር ጉዳይ ተይዟል፣ ችግር የለውም። የኔና የቤኪ ወንድማማቾች ነን። ብንጣላም እንታረቃለን። ይቅርታ ማለት እጠይቃለሁ፣ ችግር የለውም። ከቤኪ ጋር ያለውን ነገር ሽማግሌ ስለያዘው የቤኪን ጉዳይ እዚህ ጋር ማንሳት አልፈልግም። ትናንት በእኔ ቤት የሆነው ጉዳይን ግን እዚህ ጋር አላውትም። እውነት ግን እኔ ጋር ስላለ አንድ እንደ ማህበረሰብ እች ልጅ ሴት ልጅ ናት። ታመን ያለፍንበት ጉዳይ ነው። ሁላችንም ይሄ ጉዳይ ሀትሹ ነው። ጀነራልም ሆኑ ሸራ በህይወት ዘመኔ እኔ እዚህ ሚዲያ ላይ ስጠቀም ቤቢ ለእያንዳንዳችን እግዚአብሔር አንድ 10 ሳንቲም ቢሰጠንም 10 ሳንቲም እንዴት በአግባብ እንደምንጠቀም እናውቃለን። ሙሌ እውነት ጃዝ የት ገባ? ይቅርታ አድርጊ። እውነታው እንደዚህ ጨው ይወጣል። ከታች አለ ሳቡን እያለ ነው። ከታች አስገቡኝ እያለ ነው አለ። ፈልጊ እኔ ላውራ። ይኸውልሽ እሱም ይመጣል። አሁን የተቀዳ ቮይስ እና የቆየ ደግሞ ማወቅ እንችላለን። ችግር የለውም። እንደ ማህበረሰብ እኔ ሀዲያ ተወላጅ ነኝ።
እናንተ ደግሞ የተለያያችሁ። የእናንተን መጥራት አልፈልግም። እንደ ማህበረሰብ ሀዲያ ውስጥ የጎሳ ፖለቲካ ኢሹ አለ። ሁሉም ቦታ ላይ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ይታወቃል። በዚህ ጉዳይ የአንዱ ጎሳ ተነስቶ የአንዱን ጎሳ ይጠላል። አንድም ቀን አንዴ ላሰማቸው ቀኑን ቅድሚያ አሰማን ቪዲዮ አልበራም እላለሁ። ቆይ እሺ፣ ያው ይሄ ከላይ ያለው ቮይስ የግል ነው። ያው ገንዘብ የተላላክ ነው ምናምን ምን ይላል? ቀየው እዚህ ጋር ቲውስዴይ ዲሰምበር 11 ይላል። ቲውስዴይ ዲሰምበር 11 መች ነው ዋንትያ የሄድሽው? ቀኑን አንቺ ወቂው ያው ነገር ማለት ያን ነገር ስላላገኘች ነው እኔ ጋር አወራችሁ። ጃዝ ያው ሰማይ ልብሱን ምኑን ልብሱን ይሄ ግለሰብ ነው። አስፈላጊ ከሆነ በአዲሱ ልገዛል እችላለሁ። ወይንም ህዝቡን ሚዲያን ለመቀስቀስ ቢፈልግ አንድ ቃል በቂ ነው። ገብተዋል? ይህም ብሎ በቃ ገብተዋል ያለውን ስም እኔ አንደኛ ራት ኔቢው በረንዳ ላይ ውጭ አልኳት። እችን ልጅ እኔ ነኝ ያነጋግሬ ያመጡት አይደል? ማዘሩ ነኝ ምናምን ማዘር ትሆነ እኔ እንጃ ለምታወራት ሳትቀር አውርቻት አንድ ሰው ከእሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከእሷ ጋር አብረን ግሩፕ ላይ አውርተን የመጣችው አፍታ። ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባብለን መጣን። ይሄ ነገር እየተቀያየረ መጣ። ሁለተኛ እሺ በስፋይን በቃ እኔ ምንም ከእሷ ምንም የሚፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጭ ሌላ ነገር ታምርም የለም። ከእሷ የሚያስፈልገኝም ነገር የለም። ከእሷ የሚያስፈልገኝ እርዳታም የለም። በእሷ በኩል የሚወጣ ቫራልም የለኝም። አንፎሎም አድርጊያታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንት እያየች እንደሆነ አይተሃል እኮ እያሳየች የነበረችን ባክትም ያስታውቃል። ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው። አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል። ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በአካል እመጣለሁ፣ አገኘሃለሁ፣ ስለ ብርም ስለ ልብስም። ስለዚህ አሰማን እንጂ ሁለተኛው ነው። እሺ ሁለተኛው የግለሰብ ነው፣ የግል ነው። በስራ ጉዳይ ያወራ ነው ቮይስ ነው። እሱን የማሰማት ግዴታ የለብኝም። ቅኔ ያልኩሽን ነው። ጀነራል ይሄ ግል ነው። እኔ ልንገራችሁ፣ ትላንትና የላከልኝ ልንገራችሁ። እርግጠኛ ነሽ ወይ ቤኪ ነው ወይ በእነዚህ ልጆች በነሸራም በእነንትናም ያሰደበሽ? እነሱ ማስረጃ ኖሯቸው እንደዚህ ካደረጉ እኔ ጋም ብዙ ቪዲዮዎች ስላሉ ብዙ ቮይሶች ስላሉ እሱን ማጋለጥ እንችላለን። እርግጠኛ ከሆንሽ አለኝ። ጃዝ አንቺም ማሰም እሱን ብሎ ከሆነ እኔ ፎርዋርድ ነው ቶሎ ማድረገው። ለምን እንዳያጠፉብኝ ስሙት አሪሹር እግዚአብሔርን ቤኪ ነው በእነዚህ ልጆች አንቺን ያሰደበሽ ማስረጃ ምናምን ደርሶሻል? ጌታን እንደዛ ከሆነ እኔ መለፋተውም እኔ ጋም የዛኞችን ቮይስ ምናምን ነፍ ቮይስ ስላለኝ እሱንም እንደ ማስረጃ ማቅረብ ይችላለሁ። ሜቢ ግን ቤኪ ካልሆነ እነዛም ሰዎች ድራማ እየሰሩ ከሆነ እኔ በእነዛ ሰዎች በጣም ነው የተናደድኩት። ድራማ እየሰሩ ከሆነ ስሙት እንግዲህ ስሙት። ቆይ ሁላችሁም ሚውት አርጉ። ሚውት አርጉ። ቀጥዩ፣ ቮይሱን ልቀቂው። ማውራት አልፈልግም። ከእሷ መንደበት መሰማቸው ነገሮች አሉ። ቅድማም ብዬሻለሁ። ተኛንሽ በእነዚህ ልጆች ላይ ለእውነት ነው የምቆመው። ኧረ ቆይ እያወራ ነው አለ ስልክ እያወራሁት ቀጥታ። ወይ ጃዚ አይመስ ይሰማል? ይሰማል። እንደሱ አይነት ነገር ራሱ ማውራት ጀመረ። ቤት እያለን ምናለች መሰለክ እሱም ዘም የተለያዩ በጣም ረዥም ነው ግን እንስማው። ወይ ጃዚ አይመስ ይሰማል? ይሰማል። አለ እንደነክ
ዱባይ ነኝ እና አይሰራልኝም እዚህ ብታይ ከዛ እንደዚህ አንድ ጥያቄ እኔ እንደዛ ነው የሚመስለኝ። ለምን መሰለክ ያኔም በነበረን ችግር እዛ ታውቃለህ አይደለ? እንዴት ዋንቲያ እንትን አስደረጋታለሁ ምናምን እንደሚለው ለአንተ ቮይስ እንደላከልክ ገባህ? እንደዛ ምናምን ነገር በቃ በዛ ምናምን ጠርጥሬው ልክ ያረጋል። ደግሞ ቀጥታ እኔ ቪዲዮን ሳየው በቃ እነሱ የትም አያውቁኝም። ገባክ? እና ደግሞ ላይቭ ላይ በስነስርዓት ነበረ ከእነሱ ጋር ስናወራ የነበረው። እኔ አባ ገዳ ልጅ ነኝ ምናምን ሲለኝ የተሳሳቅን ከዋኖፊ ዋን እንትናም አለች ዋኖፊ ያልኩኝ አለች ሆነች ልጅ ማብራ እነዛ ላይቭ ላይ ማለት ነው። እንደዛ የአባ ገዳ ልጅ ነኝ ሲፉም ነበረች ና ስታስተዋውቀኝ ማለት ነው። በሰላም ነበር ፎሎ ፍሬንድም ነበር ምናምን ነገር። ግን አሁን ደግሞ ከመሬት ተነስቶ እንደዚህ በሚያስጠላ ሞራሌን እስከሚነቁ ድረስ እንደዚህ አይሳደቡም። ገባ? እኔን አልፍ እኔን ትተው ልጄን ነበር በጣም ሲሳደቧት የነበረው ካይገኝ ልጄን ማለት ነው። እና እንደዚህ እንትን ይላሉ ብዬ አላሰብኩም። ግን እሱ እንደሆነ እርግጠኛ ነበርኩኝ 100%። ከምሬ ነው ልክ ያኔም ቮይስ ላይ አንተ እንደውም ምንም እንዳይሰማኝ ብላ ምንም አላሰማኸኝም ከእሱ ጋር ስትመላለስ። ግን ጨረፍታ ነገር ሰምቻለሁ። ገባህ? እና በቃ እሱ ነው ምናምን ብዬ ጠረጠርኩት። እነሱም ደግሞ አለን እያሉ ነው ማስረጃ እኮ በቃ ታርቂያን በሰላም ማስረጃውን ተቀበይ። ከነሱ ቢያንስ የሆነ ስክሪንሾት ምናምን ላኩልሽ። ለምሳሌ